እንዴት ናችሁ ጋይስ? ዛሬ እንግዲህ እንደምትመለከቱት ከተማ ጫፍ ላይ ነው ያለሁት። ኦን ዘ አውትስከርትስ ትንሽ ወክ ላድርግ ብዬ በመጣሁበት ካሜራ ይዤ ነው የወጣሁትና የዛሬ 2 ወር አካባቢ አንድ ቫይራል የወጣ ቪዲዮ ነበረ፣ የአንድ ፔንጉዊን ቪዲዮ ማለት ነው። እናም ታዲያ ያ ቪዲዮ ብዙዎችን ተች ያደረገ ቪዲዮ ነበረ። በተለይም ደግሞ ወንዶች የሆነ ውስጣችን ዲፕ ኢንሳይድ ያለ የሆነ ቁስላችንን እንደነካ ወይም ደግሞ እኛ ራሳችን በግልጽ የማንረዳው ነገር ግን የሆነ ነገራችንን አኮልን እንዳለፈ ይሰማኛል። ያ ፔንጉዊን ከነበረበት ክራውድ ውስጥ ክራውዱ አንድ ላይ እየሄደ ነው፣ ነገር ግን እምቢ ብሎ ያንን ጉዞ ማድረግ አለብኝ። አይ ቲንክ ወደ 70 ምናምን ኪሎ ሜትር ይመስለኛል። በጣም ረጅም ተራራ ነው። እናም ታዲያ ከሁሉ በላይ የሚገርመው ደግሞ ያ ፔንጉዊን ያንን ጉዞ ማጠናቀቅ ካልቻለ በመሃል የሚደክም ከሆነ ሞት ነው የሚጠብቀው። እናም ታዲያ at the cost of his life የሞትንም ዋጋ ለመክፈል ሬዲ የሆነ ፔንጉዊን ነውና ያለው ዲተርሚኔሽን ይገርም ነበር። ኢቭን ድጋሚ ወደ ክራውዱ ሲመልሱት እንኳን እምቢ ብሎ የሚሄድ ፔንጉዊን እና ታዲያ ራሳችንን በሆነ አይነት መልኩ ከዛ ፔንጉዊን ጋር ሪሌት ስናደርግ ተመልክተናል ማለት ነው። ዛሬ ታዲያ ወንድ ልጅ ብቻውን ስለሚያደርገው ጉዞ እናወራለን ማለት ነው። ምንድነው እንደዚህ በጣም ተች ያደረገን ስሜታዊ ያደረገን የሚለውን ነገር ለማጤን እየሞከርኩ ነበር። እናም ታዲያ ከራሴ ህይወት ጋር ሪሌት ለማድረግ ስሞክር አንድ የታዘብኩት ነገር በህይወቴ ላይ ትልልቅ ሊፖችን ትልልቅ ስኬቶችን ያሳካሁት እንደዛ ራሴን ከክራውዱ በነጠልኩበት ጊዜ ነበር። ከጥቂት ጊዜ በፊት በጣም የሚያስጠላ አይነት ሁኔታ ውስጥ ነበርኩኝ። ማለትም የምሰራውን ስራ ፍሪላንስ ማድረገውን በጣም ጥሩ ገንዘብ የሚከፈለኝን ስራ ሰርቼ I started a business። ያ ቢዝነስ ደግሞ it didn't work out። በጣም ብዙ ነገር ተጭበረበርኩ፣ ከሰርኩ። እናም ታዲያ ሱቄን ዘግቼ እቃዬን ኦፊሴ ያስገባው። ከዛም በኋላ ደግሞ ያስገባውት የዲጂታል ማርኬቲንግ መሰራበት ኦፊስ ነበር። ያንን ከጓደኞቼ ጋር ነበር መሰራው። አንዳንድ አለመስማማቶች ነበሩ። ኦኬ I had to start over። እናም ታዲያ ኦፊስ ዘጋው፣ ብቻዬን ተከራየው። ኦፊሴንም መኖሪያዬ ውስጥ ሴታፕ አደረኩኝ። ለ6 ወር ምናምን የማንንም ስልክ አላነሳም። ቤተሰቦቼም ኢቭን እነሱን ሁላ አይ ቤርሊ ሰው ዘም ማለት ነው። እናም ታዲያ ድጋሚ እንደ አዲስ የፍሪላንስ ጆርኒን ጀመርኩ ማለት ነው። ምናልባት ለማታውቁ አማ ፉል ታይም ፍሪላንሰር ዛሬ ላይ። ኦፍ ኮርስ ያ ጉዞ ቀላል አልነበረም። እና ታዲያ from the ground up ሁሉንም ነገር ቢልድ ማድረግ ጀመርኩ ማለት ነው። እንደ አዲስ ነገሮችን ለርን ያደረኩ። ፈጣሪ መስገን ራሴን ሰርፕራይዝ አድርጌ ነበር በዛ ጆርኒ ውስጥ ያለፍኩት። አንድም ብቻዬን ያንን ጉዞ ለመጓዝ የመረጥኩት ለምንድነው እንዳልኳችሁ ቢዝነሴ ከሰረው። ኦፍ ኮርስ የራሴም ጥፋት አለ። አይ ቴክ ፉል ኦነርሺፕ። ግን ደግሞ አንድ የነበረው እውነታ ተጭበርብሬ ነበረ። አንድ ድሮ ሃይ ስኩል ላይ የሚግባባኝ የነበረ ሰው እንደ ደላላ ነበረ ከኔ ጋር ሲሰራ የነበረውና ያ ደላላ ብዙ ነገር አጭበርብሮኝ ብዙ ነገር ዋሽቶኝ ነበረ። ከእኔ መጠቀም የሚፈልገው ነገር ያንን ብቻ ነበር መመልከት የቻለውና ኋላ ላይ ነበር እሱ የገባኝ። ኦፍ ኮርስ ያንን ልጅ ኋላ ላይ ቀጥቼዋለሁ። እና በዛ ጆርኒ ውስጥ ለርን ያደረኩት ነገር ኖባዲ ኬርስ ማለት ነው። ስፔሻሊ እንደ ወንድ ልጅ ሰዎች ካገዙ መልካም አመስግን፣ ነገር ግን never expect it። ምናልባት ሴቶች ስኬትን ሲያስቡ ብዙ ጊዜ ራሳቸው ገንዘብ ሜክ ስለማድረግ አይደለም የሚያስቡት፣ ሀብታም ስለማግባት ነው። ያንን እንደ ጀብዱላ ሊያወሩ ይችላሉ። ሴቶች ፍሌክስ የሚያደርጉት ባላቸውን ነው፣ ሲምፕ የሆኑ ወንዶችን ነው። ምን ያህል ወንዶች ለነሱ ሲምፕ ያደርጋሉ የሚለው ነው። ወንድ ልጅ ጋር እንደዛ አይደለም። ባይዜ አንድ ነገር ብዙ ብቻቸውን የሚኖሩ ሴቶች፣ የሀብታም ልጅ ያልሆኑ ሴቶች፣ ብዙ ብቻቸውን የሚኖሩ ሴቶች አብዛኛው በወንድ ልጅ ድጋፍ ነው የሚኖሩት። አንተ ግን እንደ ወንድ ልጅ ያ ሌክዠሪ የለህም። እሷ ምናልባት የምግቧ ተችሎላት፣ ኪራይ ምናምን ተችሎላት፣ የትሪፕ ተችሎላት፣ ወንድ ልጅ
ያንን ሁሉ ነገር በራስህ ነው ማድረግ ያለብህ። ፕላስ ኢቨን ሬጉላር ጃብ ቢኖርህ በዛው መቀጠል እንደማትችል ታውቀዋለህ። እናም ታዲያ እኔም ጋር የነበረው ሪያላይዜሽን I cannot depend on my friends, I cannot depend on my family። ባይዞ ቢዝነሴን ሲጀምር ቤተሰቦቼ አያውቁም ነበር። ኤኒዌይ ምናልባት ሌላ ጊዜ በዲቴል ያንን ፓርት አወራችኋለሁ። ብቻ ግን ከዚህ ፔንጉዊን ጋር ብዙዎቻችን ሪሌት እንደምናደርግ ይሰማኛል። በሰዎች ተከባችሁ የባይተዋርነት ስሜት ያ ክራውድ የእናንተ ክራውድ እንዳልሆነ እንደ ወንድ ልጅ ደግሞ አንድ ሊሰማቸው የማይገባ ስሜት ቢኖር ዛት ፊሊንግ ኦፍ ኢንታይትልመንት። ብዙ ወንዶች ይገርመኛል ኢቨን ወጣት ኦር ቲኔጀር ምናምን ሆነው አስተውላችሁ ከሆነ አንዳንድ ልጆች ቤተሰቦቻቸውን ራሴን አጠፋለሁ ምናምን ብለው የሆነ ነገር ሲያስደርጉ ምናምና how much weak that is ማለት ነው። ወንድ ልጅ እንደዛ አያደርግም። አንተ ላለህበት ድክመቶ ቤተሰብ ስላላገዘኝ ነው ምናምን እንደዛ አይነት ነገር ውስጥ የሚገባ አለ። ያ ሌክዠሪ ካሌለህ ብቸኛ ያለ አማራጭ ማማረር ሳይሆን የዛን ፔንጉዊን ጉዞ መጓዝ ነው። እናም ታዲያ እንደዛ ብቻዬን ከተነጠልኩ በኋላ ነገሮች መቃናት ጀመሩ። አሰ ፍሪላንሰር ከ700 ከ800 ዶላር በላይ በወር መስራት ኢትስ ሂውጅ ሰክሰስ ማለት ነው። እና ታዲያ I was happy። ነገር ግን እየቆየ ነገሮች ድጋሚ ገደል መግባት ጀመሩ። ማለትም I was so isolated ሊትራሊ ከሰው ጋር ኮንታክት ማድረግበት ጊዜ የነበረው ሱቅ ሄጄ እቃ እንደዚህ ስጡኝ ስል ነው። ወይም ደግሞ አልፎ አልፎ ወጥቼ ቡና ልጠጣ ስል የሆነ ሆቴል ላይ እቃ ሳዝ ነው። ከዛም ባለፈ ብዙ አልተኛም ምናምንና ፎከስ ማድረግ እየከበደኝ መጣ። ምናልባት ዴትም ከወጣው ሜቢ በሁለት ወር እንደዛ አንዴ ምናምን ነው። እሱንም ያው የዛን ሰዓት ሲሪየስሊ ዴት የማድረግ ሀሳብ ስላልነበረኝ በቃ እዛው ትገናኛለህ ትወጣለህ ዳሴት ማለት ነው። ምንም ኢሞሽናል ኮኔክሽን ለመፍጠር እንደዛ አይነት አኳኋን አልነበረም። እና ታዲያ ስራዬን መስራት እየከበደኝ መጣ ማለት ነው። እናም አንድ በአንድ ክላይንቶቼን ማሰናበት ጀመርኩ ማለት ነው። አልቻልኩም መስራት። ሊትራሊ ለ20 ደቂቃ መቀመጥ አልችልም። አይምሮዬ it was fried ማለት ነው። it was cooked። ከዛ ምናልባት ትንሽ እስቲ ወጣ ማለት ልጀምር ብዬ ከሰዎች ጋር ኮንታክት ማድረግ ጀመርኩ ምናምን። ድጋሚ ለ5 ወር አካባቢ ስራ አቆምኩ። ፈጣሪ ይመስገን ለዛን ያህል ጊዜ ማረፍ የሚያስችለኝን አይነት አቋም ላይ ራሴን አብቅቼም ስለነበረ I was able to do that ማለት ነው። እናም ታዲያ ራሴን ማከም ነበረብኝ በብዙ ነገር። and ድጋሚ ከዜሮ አሁንም ያንን ጉዞ ስጀምር ድጋሚ ራሴን መነጠል ነበረብኝ። ድጋሚ ስልኬን አጠፋው። ትንሽም መውጣት የነበረችውን ነገር ቀነስኩ። and I had to start all over again ማለት ነው። ድጋሚ I had to rebuild my brand። መጀመሪያውም ከነበርኩት በላይ ጥሩ ክላይንቶች፣ better work፣ ብዙ ሰው የሚመኘውን ላይፍ ለራሴ ክሬት ማድረግ ቻልኩ። እናም ታዲያ የምምላችሁ ለምንድን ነው በህይወቴ ላይ የነበሩ ሊፖች እንዳልኳችሁ መጀመሪያ ላይ ፍሪላንሰር ነበርኩ። ሰርች ኢንጂን ኢቫሉዌሽን ነበር መሰራ የነበረው ድሮ ኢቭን ካምፓስ እያለው ጥሩ ገንዘብ ነበረ ማገኘው የዛን ጊዜ። ያንን ግን አልፈልግም ብዬ ቢዝነስ ጀምራለሁ ስል ያስፈራ ነበረ። ባይዞ የሚያስቀው ነገር አንዴ የሆነ ነገር ውስጣችሁ ሲቀመጥ ምንም ነገር ከዛ ነገር ላይ ፈንቅሎ አያወጣችሁም። ገንዘብ አይገፋችሁም። የሆነ ሞቲቬሽናል ቪዲዮ ብታዩ አይገፋችሁም። የሆነ ውስጣችሁ ዲፕ ዳውን አድረስ መደረግ ያለበት ነገር ካለ that's the only way ማለት ነው። እናም ታዲያ በህይወቴ ላይ እንደዛ ወደፊት ትልቅ ጃምፕ ያደረኩባቸው ሞመንቶች እንደዛ በብቸኝነት የተጓዝኳቸው ጉዞ ነበሩ። እናም ታዲያ ግን ኦኬ ምናልባት ብቻህን ሆነ ያደረካቸው ነገሮች እኮ ከሰው ጋር ብትሆን ያንን እንዳታደርግ የሚያግድህ ነገር አይኖርም ልትሉ ትችላላችሁ። ፌር ነው። ነገር ግን አንድ ነገር ልትረዱ የሚገባው ሮንግ ክራውድ ውስጥ ከመሆን ይልቅ እንደዛ ብቻን መጓዝ በጣም የተሻለ መንገድ ነው። እንዳልኳችሁ ራሴን ካቀናው በኋላ ለምንድን ነው እንደዛ ስራ እስኪያስጠላኝ ድረስ ፎከስ ማድረግ እስካልችል ድረስ ገንዘብ እስካያጓጓኝ ድረስ ምን ሆኜ ነው ብዬ ራሴን መመልከት ጀመርኩ። እና አይምሮአችሁ ደግሞ በጣም ቂል ነው።
በቃ አጠገቡ ያለ የመሰለውን አይነት ምክንያት ነው የሚሰጣችሁ። እንዳልኳችሁ በስርዓት አልነበረም ዴት እያደረኩ የነበረው። ኢትስ ጀስት ሁክአፕስ የሆነ ፍሬንድስ ዊዝ ቤኔፊትስ አይነት ነገር። ኦኬ ምናልባት በህይወቴ ፍቅር ስላሌለ ነው፣ ምናልባት ሶሻል ላይፍ ስላሌለኝ ነው እንደዛ ምናምን ብዬ ነበር ያሰብኩት። እንደገና የድሮ አንዳንድ ሀቢቶቼን ትቼ ነበረ። ይሄ በጣም ፕራግማቲክ ሆኜ ነበረ። ይሄ በትንንሽ ነገር መደሰት አቁሜ ነበር። ይሄ አንዳንድ ጊዜ ለምሳሌ አርት ተመልክታችሁ አንዳንድ ሰው ምንድነው ቀለም በቃ ላይክ ተሳለ ላይክ ምንድነው ይሄ ቱ ማች ሎጂካል መሆን አለ አይደለ? ኦኬ ላይፌ ምናልባት እንደዛ በጣም ቱ ማች ሎጂካል መሆን የለበትም። አይ ሃቭ ቱ ሶፍተን አ ሊትል ቢት፣ ትንሽ ማለሳለስ አለብኝ። ራሴን እንደዛ ሎጂካል ሴንስ ማይሰጡም ነገሮችን ኢንጆይ እንዳደርግ አለው ማድረግ አለብኝ ብዬ ነበር ያሰብኩት እና ሊትል ቢት ሶሻላይዝ ማድረግ ጀመርኩ። ከቤት አልወጣም ነበር፣ ከቤት ነበር ሰራ የነበረው። አትሊስት ወጣ ልበል ብዬ ወርክ ስፔሶችን መጠቀም ጀመርኩ። ብዙ ነገሮችን አስተካከልኩ። እንዳልኳችሁ ኢትስ ጀስት አይ ዋዝ አንሃፒ ማለት ነው። ያንን እያደረኩኝ ሌሎች ነገሮችንም አድረስ ማድረግ ጀመርኩ። ሶሻል ላይፍ ነው የሌለኝ፣ ያንን ነገር ማድረግ ጀመርኩ። ኦኬ በህይወቴ ላይ ፍቅር የለም፣ ኦኬ ያንን ማድረግ ጀመራልኩ። እና አይ ስታርትድ ዴቲንግ። በሰዓቱ ትሆነኛለች ብዬ ከማስባት ሴት ጋር ፍቅር ጀመርን። ኢት ዋዝ ጉድ፣ አይ ዋዝ ሶ ሃፒ በት ሌተር አይ ፋውንድ አውት እኔ 100% ሪል እንደነበርኩት እሷ እንዳልሆነ ሲሰማኝ ምናልባት ጊዜያዊ ነገር ከሆነ ብዬ መመልከት ጀመርኩ። ነገር ግን ብዙ ፋውሎችን ተመለከትኩ። and I had to break up with her። ይህን የምላችሁ ለምንድን ነው? ሮንግ ከሆኑ ሰዎች ጋር ከመሆን ብቻን መጓዝ 100% የተሻለ ነገር ነው። ስፔሻሊ ደግሞ የሴት ጉዳይ ከሆነ ወንዶች ትልቅ ህይወታችንን ሜሳፕ የሚያደርገው ነገር በቃ በሴት በኩል የሚመጣ ነገር ነው። ምክንያቱም በተለይም የምንወዳት ከሆነ ያቺን ሴት ማለት ነው የሆነ ራሳችንን ሰገንገስ እናደርጋለን። ዛሬ ታዲያ ለነግራችሁም የፈልገው ነገር ያ የፔንጉዊን ቪዲዮ ኢንስፓየር አድርጓችሁ ከሆነ እስካሁን የፈራችሁት ነገር፣ እስካሁን ብቻችሁን ለመጓዝ መቅኔ ያጣችሁበት ነገር፣ ያንን ጉዞ ጀምሩ። ራሳችሁን ሜቢ 6 ወር እንደዛ መነጠል ካለባችሁ ባይዞ ዚስ ዴይስ በጣም የሚያስጠላኝ ነገር ጀማው የሚባል አይነት ጀማ አለ። የወንዶች ፍቅር ሲያስቀና ምናምን ብዙ ጊዜ የማይረባ ጀማ ነው። ያ ጀማ ተሰብስቦ ስለ ኳስ ኦር ስለ ቤቲንግ ነው የሚያወራው ኦር ስለ ሴት። ይህንን ስላችሁ ደስ ስለሚላችሁ ነገር ዲስከስ አታድርጉ ምናምን አይደለም፣ ግን ብዙ ጊዜ ምንም ያን ያህል ፍሩትፉል የሆነ ነገር አይደለም። ያ ጀማ ቢራ ሊገዛልህ ይችላል፣ ግን የሆነ ለቢዝነስህ የሆነ ኢንፑት ስጠኝ ብትለው ምንም ነገር አያደርግልህም። በጣም የምትወዷቸው ጓደኞች ራሱ ምናልባት እኔ በሆን ኖሮ እንደዚህ ያደርግላቸው ነበረ የምትሏቸውን ነገሮች እንደማያደርጉላችሁ ልታውቁ ያስፈልጋል። በዚህ ወንድነት ዴስቲኔሽን አይደለም፣ የሆነ አንድ ቦታ ተራምደ የምትደርስበት ነገር አይደለም። ነገር ግን ወንድነት የምትሰራበትና እናም ታዲያ ደግሞ ወደ ላቀው አይነት ሰውነት የምትደርስበት መንገድ ነው። ወንድነት ጆርኒ ነው። 6 ወር እስቲ ላኪን አድርጉ። ዘን ስታር ለርኒንግ ሳምቲንግ። እኔ ጉዞ የነበረው ፍሪላንሲንግ ላይ ነበረ። ምንድነው ያደረኩት? ኦኬ ፍሪላንስ በምን ዙሪያ ለስላልኩኝ አወጣው። አይ ቲንክ ወደ 7 የሚሆኑ ቪዲዮ ኤዲቲንግ፣ ፕሮግራሚንግ፣ አይ ቲንክ ዲጂታል ማርኬቲንግ፣ ዳታ አናሊቲክስ እንደዛ ዘረዘርኩኝ። ከዛም በኋላ እነዛ ፊልዶች ላይ በወር ምን ያህል ክላይንት ኦርደር ያደርጋል፣ በእነዚህ የስራ ዘርፎች ላይ ምን ያህል ገንዘብ ሜክ ይደረጋል፣ ምን ያህል ደግሞ ሴለሮች አሉ የሚለውን ነገር ማጥናት ጀመርኩ። ሳስበው ቪዲዮ ኤዲቲንግ የተሻለ ገበያ ነበረው። ፕላስ ኦልሬዲ የቆየ ባክግራውንድ ስለነበረኝ እንደ አዲስ ነገሮችን ለርን ባደርግ በጣም ጊዜ ይፈጅብኛል። ሰው በዚህኛው ልቀጥላል። ዘን አይ ስታርት ቢልድ ማይ ፕሮፋይል። አልጎሪዝሙን ለርን ማድረግ ጀመርኩ። ስለ ኤስኢኦ ለርን አደረግኩ። የተለያዩ ኮርሶችን ወሰድኩ ስለ ዲጂታል ማርኬቲንግ። እንዳልኳችሁ ኦቨርናይት የሆነ ነገር አይደለም፣ ነገር ግን አይ ሜድ ኢት ሃፕን ማለት ነው። ባይዞ የመጀመሪያውን ፍሪላንስ ስራዬን የሰርች ኤንጂን ኢቫሉዌሽኑን የተውኩት አንዱ ሪዝን ምንድን ነበረ? ምንም እንኳን ጥሩ ገንዘብ ቢሆንም የሆነ ኢዚ እንደሆነ ይሰማኝ ነበረ። ወንዶች ብዙ ጊዜ የሆነ ፕራውድ የምንሆንበትን ነገር እንፈልጋለን። ኦፍኮርስ ያንን ነገር በራሴው በጥረቴ ያገኘሁት ነገር ፈተና ተፈትኜ አልፌ ምናምን ያደረኩት ነገር ቢሆን
I felt like የሆነ ነገር ኮንትሪቢዩት ያደረኩ እንደሆነ እየተሰማኝ አልነበረምና ያ ነበር በዚህኛው ጆርኒ ላይ ግን በቃ ከግራውንድ ከመሬት ተነስቼ አብኩቼ የሰራሁት ነገር ስለነበረ በጣም ትልቅ ሳቲስፋክሽን ነበር የሰጠኝ ነገር ግን still eventually እንደዛ ምን ሆኜ ነው ሊትራሊ በቀን 3 ሰዓት እና 4 ሰዓት ብሰራ over 100k ሜክ ማደርግበት ነገር ግን eventually ያም የከበደኝ የመጣበት አንድ ነገር ባይዞ ከምንም ነገር በላይ ኢቭን ብቻችሁን የምትጓዙት ጉዞ ላይ ፕራዮሪታይዝ ማድረግ ያለባችሁ አንድ ነገር ቢኖር እንቅልፋችሁ ነው በጣም ግራይንድ የማድረግ ሞድ ላይ ስለነበርኩ I was not getting enough sleep መስራት ፎከስ ማድረግ ይከብደኝ ስለነበር ቀን ላይ ሌሎች ነገሮችን አደርግና አነብ ምናምንና ማታ ላይ ቀዝቀዝ ሲል ነበር ትንሽ ውስጤ የሚነቃቀው ለዛ እንቅልፌን ሰውቼ ነበር ያንን ማድረግ የነበረውና እኔ እንቅልፍ ማጣቴ በጣም ጎድቶኛል ፎከስ ማድረግ እንዳልችል አይምሮአችሁ ሊትራሊ ጥብስ ነው የሚለው ፍራይድ ነው የሚሆነው እንቅልፋችሁን ፕራዮሪታይዝ ልታደርጉ ያስፈልጋል ያንን የብቸኝነት ጉዞ ተጉዛችሁ መቼም እንቅልፋችሁን እንዳትረሱ ከዛም ባለፈ ግን የብቸኝነት ጉዞውን ተጉዘ ነገሮችን ካቀናህ በኋላ ሶሻል ላይፍ አስፈላጊ ነው ያ ማለት ጀማው የሚባለው ነገር ቢውል እንድታደርግ አይደለም ነገር ግን የሚያንጹህ ጓደኞችህ ጋር ባይዘ የሚያንጹህ ጓደኞች ሲባል ከነሱ ጋር ፋን የሆነ ነገር አታደርግም ማለት አይደለም ነገር ግን እነዛ ያንተን ስኬት የሚፈልጉ ቁም ነገር ማውራት ባለብህ ሰዓት የምርም ቫልዩብል የሆነ ሐሳብ ያላቸው ልጆች ጋር ዴይሊ ተራ ነገር ብታወሩ ከነሱ ጋር አውሩ እነዛ ግን ጀማው የምትሏቸው ጓደኞች ምንም ስለ ላይፍ ያን ያህል ለርን ያደረጉት ነገር የለም በቤተሰብ እየተቀለበ ምናልባት የጀመረው ቢዝነስ ቤተሰብ ገንዘብ ሰጥቶት የሆነ ያደረገው ነገር ነው ያን ያህል ትግል ምን ሊመስል እንደሚችል አያውቅም ምንም አታገኙ ነገር ግን ያንን ሰርክል ሪቢልድ ማድረግ ይኖርባችኋል ያንን ጉዞ ከተጓዛችሁ በኋላ ነገር ግን ያንን ስታደርጉ የሚጠቅማችሁን ሰርክል ቢልድ ከማድረግ አንፃር ነው እንጂ ብቻችሁን ላለመሆን ብላችሁ መሆን የለበትም ማንንም የናንተን ቅንነት ፎር ግራንትድ እንዲወስድ አትፍቀዱ የፈለገ ብትወዳት መልካምነትህን ፎር ግራንትድ ስትወስድ ኖ ቻው ውጪ ትላታለህ ማለት ነው ያንን ማድረግ አይችልም ብዙ ሰው ወንዶች ከዛ ፔንጉዊን ትልቅ ሌሰን እንወስድ ያስፈልጋል በወንድነት አካሄድ ላይ ያ የብቸኝነት ጉዞ አስፈላጊ ነው ራሳችንን ቢውልድ የምናደርግበት ጉዞ ነው በዛ ውስጥ እንሰራለን በዛ ውስጥ ማን ለኛ ኬር እንደሚያደርግ እንረዳለን sadly and you will find out ማንንም ኬር እንደማያደርግ ጓደኞች ቤተሰቦች ማንንም ያንን አማጺነት ያንን እንቢተኛነት ስፒሪት ውስጣችን ልናነሳሳ ያስፈልጋል በቀጣይ ቪዲዮ እንገናኛለን ሰላም ሁኑ